እርግብ ባዩሽ እንዳታለለቻትና ነገሩን እንዳለ እሷ ላይ እንደደራረበችባት አውቃለች። ለዛም ነበረ ከተደበቀችበት ግዴታ መውጣት እንዳለባት የታወቃት። በሌላ በኩል ሀና ወደ ቤቷ ተመልሳ ስትገባ አባቷን እንዴት ጥላው እንደሄደችና በምን ጉዳይ እንዳሳለፈ ለማየት ስትሞክር ቤቱ ተዝረክርኮ ልብሱን እዛው ላይ ፍራሽ ላይ ጥሎ፣ ሌላው ደግሞ ምግብ እንኳን እሷ እንደሰራች እንደተቀመጠና ምንም አይነት ነገር የሚበላ ቤት ውስጥ እንደሌለ አይታለች። በዚህ ሁኔታ ላይ ነበር የታወቃት። እኔ እንደፈራሁትም እሱን እየጎዳሁት መጥቻለሁ። ጭራሽ ቤት ውስጥም የለም። ያለኔ እንደማይሆንለት እያወኩኝ እንዴት ጥዬ እወጣለሁ ብላ ሌላ ትልቅ ጸጸት ውስጥ ገብታለች። እርግብ ምን ማድረግ እንዳለባት እንኳን ግራ በገባት ሰዓት ላይ በትንሽም ቢሆን አምነዋለሁ የምትለው ወደ ተምቹ ትደውላለች ስልኳን ከፍታ። ይሄኔ ግን ፖሊሶች ምናልባት በተጠንቀቅ ከነበሩ የእሷን ስልክ ጠፍለው የት እንዳለች እንኳን ማወቅ ይችላሉ። ለጊዜው እየተጠለለች የነበረችበት ቤት የጓደኛዋና ጓደኛዋ ደግሞ የጀርባ ታሪኳ ሌሊት ላይ ምሽት ቤት ውስጥ እንደምትሰራ የታወቀ ነገር ነው። እንደዛም ሆኖ ግን እሷ መጥፎ ሰው አልነበረችም። እሷ ምናልባት እዚህ የመጣችው ሰው ገላ ከሆነ ብላ እርግጠኛ እንድትሆን እየጠየቀቻት ነበረ። ነገሩ እንደዛ እንዳልተፈጠረና እርግብም በባዩሽ በአክስቷ እንደተሸወደች ገብቷት ለሷ ታስረዳታለች። ለዛም ነበር ልታግዛት ወደዛ ሰፈር እየተመላለሱ የባዩሽን ሁኔታ ለማጣራት እየሞከረች ነው። እርግብ በትንሹም ቢሆን የሜላት በሕይወት መኖር ሲያሳስባት ነበረ። እንኳን በሕይወት እንድትቆይላት ስለፈለገች። ይሄ ለምን እንደሆነ ባይታወቅም እርግብ ለጊዜውም ቢሆን መጥፎ ወይንም ተንኮሏን መስራቷን ለጊዜው ወደ ጎን ትታ ሜላት ምን አይነት የጤና ደረጃ ላይ ነች የሚለውን ነገር ለማጣራት ትፈልጋለች። ለዚህም ነው አንድ የሚቀርባትና የምታምነው ሰው ያስፈልጋት። የመረጠችውም ተምቹን ነው። ተምቹ ግን በሰዓቱ ለመልካም ዜና ቢሆንም ምናልባት እሷን ስለሚያፈቅራትና በጣም ስለወደዳት በዛ ላይ ብዙ ጊዜ ተገናኝተው ስለማያውቁ በጣም አፍቅሯት ስለነበረም ብዙ ሰዎችን ሲያስጨንቅ ነበረ፣ እሷ የት እንዳለች ለማወቅ ሲባል ማለት ነው። ግን አብሮት የነበረው የፖሊስ መርማሪ እሷን የሚፈልገው ለወንጀልና ምን ያህል እዛ ቤት ውስጥ ጥፋት እንዳጠፋች በደንብ ስለሚያውቅ ሊያስራት ነው የሚፈልገው። ያኔ ታዲያ ለተምቹ መልካሙም መጥፎውም ዜና በዛ ሰዓት አብሮት እኩል ደርሶታል። መልካም ዜናው የሚባለው እሷ ለሱ መደወሉ በጣም እያስደሰተው እንደነበር አይተናል። መጥፎ አጋጣሚ የነበረው ግን አብሮት የነበረው አጎቱ እርግብን የሚፈልጋት ወንጀለኛ ስለሆነችና እዛ ቤት ውስጥ ያለ ተንኮል እንዳልገባች ስለሚያውቅ ሊያስራትና ሊያጋልጣት ነው። ይሄኔ ግን አጎትየው እንድታገኘው ይገፋፋውና ተምቹ እሷን ካገኛት በኋላ በዘዴ እንዲይዟት ለማድረግ ይሞክራል። ወይንም ተምቹን እንደ እሷን መሳቢያ እሷ ከተደበቀችበት ጉድጓድ ውስጥ እንድትወጣ ሊያደርገው ስለሚችል ተምቹ በዚህ በኩል መታለሉ የማይቀር ነገር ነው። ሌላው የሃናና የኖላዊ አባቷን ጉዳይ እናውራ። ኖላዊ ከጊዜ በኋላ እየጨነቀው መጥቷል። እዛ ቤት ውስጥ እሱ መሰቃየቱ ሃና ወደ እሱ ትኩረት እንድታረግና ቤተሰቦቿን ስላገኘች ደግሞ ከዚህ በኋላ ከኔ ጋር የበላችው መከራ ይበቃታል፣ ከነሱ ጋር ነው መኖር ያለባት። ይህንንም እኔ ብነግራትም እሺ ስለማትለኝ ከዚህ ከፊት ለፊቷ ብጠፋላትና እሷ ፊት መታየት ማቆመኝ እምቀጥል ከሆነ ምናልባት ሙሉ ለሙሉ ረስታ ወደዛ ቤት በሰላም መኖር ትችላለች ብሎ ነው የሚያስበው። በሌላ በኩል ግን የሜላት ባለቤትም ነገሩን ለሃና አስረድቷታል። ሃና እዚህ ከመጣች ጀምሮ የሜላትን ጉዳይ ጠዋትም ማታም ስትከታተይላት ነበረ። ነገሩን ግን ልብ አላልሽውም። አባትሽን ኖላዊን እየረሳሽው መምጣትሽን፣ ወደዛ ቤትም ሄደሽ አታቂም። ይሄ ለእኛም ጥሩ ስላልሆነ እኛ ደግሞ አባትሽን ተይውና ከእኛ ጋር ኑሪ ማንልሽም። ከዚህ በፊትም ያወራነው ነገር ነው። እንደውም የምትፈሪውን ነገር ስትነግሪኝ ነበረ። ያኔ እኛ ጋር የምታበዢ ከሆነ መኖርሽን እሱን ትረሽዋለሽ። ይህንን ደግሞ አንቺ ነሽ የነገርሽን። አሁኑኑ ወደ ቤት ሄደሽ እሱን መንከባከብ ይኖርብሻል። ያኔ ገና ሮጣ ወደ ቤት እንደገባሽ ነበረ ኖላዊን ያጣችው። ተስፋ የሰጣት ተምቹ ነው። ተምቹ ወደ ቤት ሲመጣ ስለ እሱ አታስቢ፣ ይልቁኑ ሜላትን ነው መንከባከብ ያለብሽ። እሱ ከእኛ ጋር እየዋለ ነው፣ ማታ ደግሞ ይገባል። እሱ ምንም አይነት ጭንቀት የለበትም፣ አትጨነቂ ብሏታል። ይሄ ነገር ልቧን ቢያሳርፈውም ግን ሙሉ ዘላቂ መፍትሄ ሆኖ እንዳላገኘችው ከራሷ ከፊቷ እናያለን። ባዩሽ አንድ አጋጣሚ አግኝታ ነበር እዛ ቤት ውስጥ የራሷን ተንኮል የምታስቀጥልበትን ሁኔታ። ያው ለሜላት እንደተነገራት ከሆነ ለሜላት በዚህ ሰዓት ላይ
በጣም መጥፎ ዜና የሚባሉትንና እሷን ሊያጨናንቁ እንድታስብበት የሚያደርጉ ነገሮችን ምንም መናገር እንደሌለባቸው ተነግሯቸዋል። ያም ትዕዛዙ የመጣው ከዶክተሮች ነው። ስለዚህ ሜላት በዚህ ሰዓት ላይ የሃናን ትክክለኛ ማንነትና ርግብም ምን እንደነበረች ከዚህ በፊት ምን አይነት አደጋ እንዳጋጠማት ሁላ ለሷ መናገር የለባችሁም ተብሎ ተነግሯቸዋል። ባዩሽ በዚህ አጋጣሚ ደግሞ ተቃራኒውን ማድረግ ትፈልጋለች። ያው የሃና ልጇ ልትል እንደመጣችና እዛ ቤት ውስጥ በዛ ላይ ጥቅም ፈልጋ እዚህ እንደመጣች ርግብም የምትባል ልጅ አብራት እንደነበረች እንደውም እሷም ልጄ ልጄ እያሉ ሁለቱ ሲከራከሩ እንደነበረ እና መጨረሻውም መፍትሄ ሳያገኝ መቅረቱን ለሜላት ትነግራታለች። ሜላት ደግሞ ለምንድን ነው እንደዚህ የሚያደርጉት? ነገሩ ሃና ግን አሁንም ቢሆን እኮ እየተንከባከበችኝ ነው፣ ምናልባት እሷ መጥፎ ላትሰራ ትችላለች ብላ ስትጠይቃት፣ ባዩሽ ግን አይመስሎሽ ነው የሚፈልጉትን እስኪያገኙ ነው ብላታለች። ይሄኔ ግን ምን ማለት ነው ብላ እንድታስረዳ ስትጠይቃት፣ ባዩሽም አስከትላ ካንቺ የሚፈልጉት ጥቅምን ነው፣ ምናልባት ከሁለቱ አንዳቸው እውነት ቢኖራቸው አንዳቸው ግን ያንቺን ጥቅም እየፈለጉ እንደነበረና ይባስም ብሎ ቤት ልትገዢላቸው ጫፍ ላይ እንደደረሽም ሁሉ ያን የነበረ ነገሮች እንደዚህ ዝብርቅርቃቸው የወጣው ነገረቻት። ከ2 ዓመት በፊት የነበረው ርግብም ጭራሽ አታስታውሳትም ማለት ነው ሜላት በዚህ ሰዓት ላይ ርግብ ወደዛ ቤት ተመልሳ ብትመጣ እንደ ኖርማል ሰው ነው የምትቀበላት። ነገር ግን ርግብ ከጊዜ በኋላ ስለ ሜላት መጨነቅ ጀምራለች። እቤት የነበረችበት ወይንም የተደበቀችበት ቤት ውስጥም ስለ እሷ ነው የሚያሳስባት። ለዛም ነበረ ራሷን አጋልጣ ስልኳን ከፍታ ፖሊሶችም ከጠለፉት ይጥለፉት ብላ ወደ ተምቹ የደወለችው። የመጀመሪያ ጥያቄዋ ምን ይሆን? ምን ወደዛውስ አምናው ተምቹን ሄዳ ሰፈር ውስጥ ታገኘው ይሆን? እሱም እንደሚያፈቅራትና በጣም እንደናፈቀችው መናገሩ የማይቀር ነገር ነው። እዚህ ድረስ አብራችሁኝ እየሰማችሁኝ ከመጣችሁ ቪዲዮዎቼንና አቀራረቤን ወዳችሁታልና መመዝገባችሁን አትርሱ። ታዲያ በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። ዴሊቨሪ እንደምሰራና አዲስ አበባ ውስጥ ማንኛውንም ዕቃ እንደማደርስላችሁ የተለያዩ ስልኮችም ከፈለጋችሁ ትንሽ ዘርዘር ያለ ቪዲዮ አዘጋጅቼላችኋለሁ። አይታችሁት ማንኛውንም ዕቃ በቴሌግራም በዋትስአፕና በኢሞ ማዘዝ ትችላላችሁ። እቃዎች እንዳለ እናንተ ውጭ ሀገር ሆናችሁ እዚህ ኢትዮጵያ ውስጥ ዘመድ ወይንም ጓደኛ ካላችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነና ለሱ እንደዚህ አይነት ስልኮችን ሊሆን ይችላል ኦሪጂናል እቃዎችን እዚህ ኢትዮጵያ ውስጥ ገዝቼ ለነሱ ላድርስላችሁ እያልኳችሁ ነው። በዚህ ሁኔታ ላይ እኔ ማማከር የምትፈልጉና ማንኛውም ዕቃ ሊሆን ይችላል፣ የልጆች ልብስ ሊሆን ይችላል፣ ለበዓል ጊዜ ለነሱ የሚላክ ስጦታም ሊሆን ይችላል። ብቻ ደሴ፣ ባህር ዳር፣ ማንኛውም ቦታ እኔ ልክላችኋለሁ። ታዲያ ይሄንን ሰርቨር ከኔ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ እና ዋትስአፕ ላይ ልታናግሩኝ ትችላላችሁ። የእምነት ጉዳይ አያሳስባችሁ። እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም ዕቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ፣ እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል። መግዛት ፈልጋችሁ ግን አሪፍ ዕቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማድረገው እኔ ነኝ። ታዲያ ይሄን በምናደርግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጪ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጪ ከሆኑ በ3-4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ። መልካም ጊዜ ይሁንላችሁ። እንደና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4 ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችሁ እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ
ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮች ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።